ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንግዲህ እንደተለመደው የነ አብርሃምን ጉዳይ ይዘን መተናል እና አብርሃም አሁንም እንግዲህ እነሱም ተጃጅለው እኛንም እያጃጃሉ ነው ማለት ነው አይደለ? እዚህ ቤት አዲስ የሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁ። ቤተሰቦች እንግዲህ ትንሽ ጉንፋን ይዞኛል። ድምፄ ከተነፋነፈባችሁ ለጆሮአችሁ ይቅርታ ጠይቃለሁ ማለት ነው። ጆሮአችሁን ከረበሽኩ ማለት ነው። እንግዲህ ዛሬ ቡዜና ዳኒ አብርሃምን ብቻውን አግኝተውታል። ብቻውን ካፌ ላይ ቁጭ ብሎ ሩታና ኤፍሬም ማለት ነው እሱን አስቀምጠው ነው እንግዲህ አንድ ቪዲዮ ሰርተዋል፣ አይታችኋልና ያ ቪዲዮ ምንድን ነው የሰሩት? አብርሃምና ሩታ ከሀገር ለመውጣት የሚል ሀሳብ እና ከሀገር ወተን እስቲ ትንሽ እንጆይ እናድርግ የሚል አይነት ነገር ማለት ነው። እና ምን አስታውሰኝ መሰላችሁ? ይህንን ሳይ ከሀገርን ወተን ትንሽ ጊዜ መውሰድ የሚለውን ሳይ ከዚህ ፊት ታስታውሳላችሁ ሩታና አብርሃም በጣም ተጣልተው ኦልሞስት ተለያይተው ማለት ይቻላል። ግን ከኤርሜላ ጋር ፍቅረኛሞች አልነበሩም፣ ጀስት ጓደኛሞች ነበሩና እንደምንም ብላ ሩታ ለአንድ ቀን ነው ለሁለት ቀን አብርሃምን ወደ ራሷ መልሳው ነበር። አሁንም ስለዛ ሰዓት ማንሳት ካስፈለገ እንግዲህ ያ ሰዓት እያለ ማለት ሩታ ማነው ሄርሜላ የሰጠችው ሰዓት እያለ እና የሆነ ጫካ ቦታ በቃ ሪላክስ እናርግ ምናምን ብላ ይዛ ሄዳ ቪዲዮውን ባሳያችሁ ደስ ይለኝ ነበር፣ እውነት ለመናገር ቅድም ራሱ እያየሁት ነበርና ማለት ነው። እና ከሀገር በቃ ይዤ መውጣት ፈልጋለሁ እና ላዝናና ፈልጋለሁ እያለችው ነበረ እና ዘፈን ሁሉ እየዘፈነችለት ነበረ። መቼም ማስረሱትም ብዬ አስባለሁ። እና ያንን ነገር እንዳስታውስ አደረገኝ። በማግስቱ ነው እንግዲህ እንደዛ ብላው በማግስቱ አብርሃምን ልትበቀለው አስባ እንደዛ እንዳደረገች እና በደንብም አድርጋ እንደተበቀለችው ከኖቤል ጋር መታ ነገረችው። እና ያንን ወረቀት የፍቺ ወረቀቱን በዛው አጋጣሚ ነበር እንደውም የፈረመው አይደል? ፈርሞ የሰጣት በፖሊስም ሁሉ አስይዛው ነበር እንዲፈርም ወረቀቱን ማለት ነው። እዚህ ጋር መናገር የምፈልገው አንዳንድ ሰዎች አላችሁ አብርሃም ሲሰኝነት አበረታታለ ምናምን ምናምን። ምን ማለት ነው? እኔ ሲሰኝነትን አላበረታታም። አንድ ሰው የፈታትን ሚስት ተመልሶ ማግባት ፍላጎት ከሆነ መብቱ ነው። ግን ደግሞ ተለያይተናል ብሎ ለሱ ኦፊሻሊ ይፋ ያደረጉትን ተመልሶ ከሄርሜላ ጋር ስለሆነ ሲሰኝነት ነው ይባላል እንዴ? አይባልም እኮ። እንዴት ነው የምታስቡት? ተፋተዋል እኮ ለኛ የነገሩንን ነው እኛ የምንሰራው አይደለ? በቃ ስለዚህ ሲሰኝነትን እያበረታታን ሳይሆን ፈታት፣ ሚስቱን ከፈታት ደግሞ ይሄ ሰውዬ ነፃ ነው ማለት ነው። በቃ ከሌላ ሰው ጋር የመኖር መብት አለው፣ የተከበረ ነው። ለዚህ እኮ ነው ከሩታ ጋር ሳይፋታ ከሄርሜላ ጋር በነበረ ጊዜ ሄርሜላንም አብርሃምን ስንወቅጥ የነበረ። ወደኋላ መለስ ብላችሁ ማየት ትችላላችሁ የኛ ቪዲዮ ማለት ነው። እኔ አብርሃም እያደረገ ያለው ነገር ልክ እንዳልሆነ ሩታ ብቻዋን በተለይ በእርግዝናው ጊዜ እንደዚህ ያለ ነገር ማሳለፍ አልነበረባትም ብዬ የሰሯቸውን ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ። ግቡና የኔ ቪዲዮ ላይ አለ፣ በደንብ ሰርቻለሁ። ሄርሜላንም እንዴት ባለትዳር ወንድ ላይ ሄደሽ ትንጠለጠያለሽ ብዬ በደንብ አድርጌ ሰርቻለሁ። አለቅ። እሷ ነች በቃ አልፈልግም ያለችው። ላስታውሳችሁ ጋሽዬ ሲለምናት ከእዩ ጋር ሆኖ እንደው ልጄ ካሁን በኋላ አብርዬ እንኳን ብዬ አልጠራውም በጣም ተቆጥቼው እንዲመለስ አደርጋለሁ ብሎ ጋሽዬ ሲለምኗት በፍጹም እኮ ነው ያለችው። በፍጹም ነው ያለችው። አላደርገውም ነው ያለችው። ወደኋላ የመመለስ ሞራል የለኝም ያለችው። እሱ ብቻ አይደለም፣ ኤፍሬም እግሯ ላይ ከቢኒ ጋር ሆኖ እግሯ ላይ ወድቀው አታስታውሱ? በልጅሽ በወለድሹ ልጅሽ ብሎ ነው የለመናት ኤፍሬም ማለት ነው። አላደርገውም ነው ያለችው። ተመልሼ ከአብርሃም ጋር አላደርገውም ነው ያለችው። ያን ጊዜ እንግዲህ ያንን ወረቀት ለማስፈረም በቤተሰብ ስትታገል በነበረ ጊዜ ማለት ነው። ገብቷችኋል አይደል? ያኔ አብርሃም ከሷ ጋር ፍቺ ለመፈጸም ፈቃደኛ አልነበረም። ከሷ ጋር ነበር መሆን የሚፈልገው። ልጁንም ከሷ ጋር ሆኖ ለማሳደግ ነበር የፈለገው። ለዛም እኮ ነው 2 ቀን የተሸወደው ማለት ነው።
2 ቀን ፍቅር አሳይታው ወደ ራሷ መልሳ ካሁን በኋላ ሄርሜላ የምትባል ያቺ እንከፍ እያለች ነው ወላ የሰራችው ቪዲዮ በህይወታችን ውስጥ እንድትገባ አልፈልግም ስትለው እሺ ነው ያለው። ሄርሜላን እኮ አንድ ላይ ቆሞ ካሁን በኋላ ትዳሬን እፈልገዋለሁ አጠገቤ እንዳትደርሺ ብሏታል። ከሩታ ጋር ሆኖ ማለት ነው። ገብቷቸዋል። እያለቀሰች አይደል ሄደችው ሄርሜላ። ታዲያ ሚስቱ መረጠ፣ እሷ ግን ተበቀልኩ አለችው መልሳ ማለት። ታዲያ የተፋቱትን ባል የትኛውን እስቲ የቱ ጋር ነው ሴሰኝነትን እያበረታታን ያለ ነው? ከልባችሁ ሆናችሁ ብታዳምጡ ጥሩ ነው። በመረጃም ደግሞ ቢሆን ጥሩ ነው። በቃ የምናወራው ነገር በመረጃ ቢሆን ማለት ከፈለጋችሁ እስኪ ወደኋላ ሄጄ እነግራችኋለሁ የእነሱን ታሪክ ማለት ነው። ብዙ ነገሮችን ልነግራችሁ ይችላሉ። ስለዚህ እነሱ ተፋታን ብለው ኦፊሻል ያደረጉትን ነገር ተፋተው እንኳን ልጁን እንኳን እንዳይ ሲከለክለው አልነበር እንዴ? በቃ አብርሃም በዛን ጊዜ ላይ ከሄርሜላ ጋር ያሳለፋቸው ጊዜዎች በቃ ማለት አንድ ባለትዳር ቤስት ወንድ ከሆነ ቤስት የሴት ቤስት ፍሬንድ የሴት ቤስት ፍሬንድ አያስፈልገውም ብዬ ሰርቻለሁ ቪዲዮ ገብታችሁ። ወንድም ሴትም ከሆነች እንደዛው ቤስት የወንድ ፍሬንድ አያስፈልጋትም ብዬ ሰርቻለሁ። አብርሃም ጥፋተኛ እንደነበረ በደንብ ሰርተናል። ወደኋላ መለስ ብላችሁ ማየት ከቻላችሁ ማለት ነው። ዛሬ ላይ የተሰራውን ብቻ ቪዲዮ እያያችሁ ለኮሜንት እንትን ባትሉ ደስ ይለኛል። የፈለጋችሁን ኮሜንት መስጠት ትችላላችሁ። ባይዘው ይማን አይ ዶንት ኬር። እኔ የምሰራው ግን ትክክልና ትክክል የሆነ ነገር ነው የምሰራው። ለማንም ሳይድ አልይዝም። አብርሃም ስህተት ከሰራ አብርሃም ስለሰራ ነው የምለው። ሩታ ስህተት ከሰራ የሩታ ስህተት ተሰራች ነው። እኔ ሄርሜላ ስህተት ከሰራ ሄርሜላ ስህተት ሰርታለች። ሄርሜላ በስህተትም ቢሆን በአብርሃም ህይወት ውስጥ የመጣችው የሄርሜላ ፍላጎት ብቻ አይደለም፣ የአብርሃምን ፍላጎት ስለነበረ። በዚህ ሰዓት ላይ ደግሞ አብርሃም 10 አይነት ነገር እየመሰለ ያለው አንድ የእውነት የታመመ ይመስላል፣ እዚህ ጋር መለስ ሲልና ደግሞ ጤነኛ ይመስላል። ይሄ ደግሞ የሚመስለው ከሄርሜላ ለመራቅ እያደረገ ያለው ጥረት ነው የሚመስለው ነው። በቃ ገብቷችኋል አይደለ? ይሄ ነገር ደግሞ የመጣው ኦልሞስት ሄርሜላ አረገዝኩ ካለች በትንሽ ቀናቶች ውስጥ ነው። ሄርሜላ እኮ ስጠፋ እነሱ ናቸው ያሳገቱት ብሎ በዛ ልክ ዋጋ እንዳልከፈለላትና በዛ ልክ እንዳልተጣሉ በአንድ ጥፍ ብሎ ሀብሉ ሲደረግለት ምናምን ይሄ ማስመሰል አይመስላችሁም? የእውነት አብርሃም ታሞ ነው? እኛም ግራ ይገባን። ይሄ ነው አሁን የሚገለጽበት ጊዜ የደረሰ ይመስለኛል። አብርሃምን እንደ አሻንጉሊት እያስቀመጡ የፈለጋቸው ቦታ ደርሰው ይመለሳሉ። እንደፈለጋቸው ቤት ይቀመጣል። ይሄንን አብርሃም ፈልጎት ድራማቲክ ነገር በሄርሜላ ጭንቅላት ውስጥ እየተጫወተ ነው ወይስ ደግሞ ምንድን ነው? አንድ እህት እንዳለው ሰው ደግሞ አንድ ወንድ እህቴን እንዲጫወትባት አልፈልግም። ያ ማለት ሄርሜላ እህቴ ብትሆን በዛ ልክ እንዲጫወትባት አልፈልግም። ካልፈለጋት አልፈልግሽም ነው። እሷ በተስፋ እየጠበቀችው ነው። አብርሃም ከዛሬ ነገ ወደ ራሱ ተመልሶ ነገሮቹን ተረድቶ ያለበትን ሲያስታውስ ወደ እኔ ይመጣል ብላ በተስፋ እየጠበቀች ነው ያለችው። አዎ ሩታ አሁንም ቢሆን እኮ የአብርሃም ሚስት አይደለችም፣ የልጁ እናት እንጂ ሚስት አይደለችም። ተፋተዋላ፣ ኦፊሻሊ ተፋተዋል። የተፋታ ሰው ደግሞ ባልና ሚስት ሊሆን አይችልም። ስለዚህ ማን ነው ተፋቶ ከባልና ሚስት ሊባል የሚችለው? የለም እኮ አይቻልም። ፈት ነው የምትባለው፣ እሱ ፈት ነው የሚባለው አይደል? እንደዛ ነው የሚባለው። በቃ አለቀ። በገዛ ፈቃዳቸው ተመልሰው የሚጋቡ ከሆነ አናቅም፣ እሱ መብታቸው ነው። አሁንም ቢሆን ግን ደግሞ ማንም ወንድ ልጅ በሴት ልጅ እንጫወት እኔ ምንም አይነት ነገር ፍላጎትም የለኝም፣ አላበረታታም፣ እቃወማለሁ። ለምን የሰው ህይወት ማጨለም ማለት እኮ ነው። ዛሬ እንግዲህ ዳኒና ቡዜ አንድ ትልቅ ነገር ሰርተዋል አይደለ? ዳኒ እውነት ለመናገር የድሮ ዳኒ አይደለም። አብርሃም ወደ ራሱ እንዲመለስና ነገሮችን ሁሉ እንዲያስታውስ ጥረት እያደረገ ነው። እስቲ የእውነትም አብርሃም እንግዲህ በዚህ ምክንያት በእነሱ ምክንያት የእውነት ታሞ ነው እንድንል እንኳን እንዲያደርገን በእነሱ ምክንያት እስቲ ወደ ራሱ የሚመለስ ሳይካትሪስትም ከሆነ ሳይካትሪስት ጋር እንወስደዋለን ብለዋል። እስቲ የፈለጉበት ቦታ ይውሰዱትና አብርሃም ወደ ራሱ ይመለስና ከዛም በኋላ እንረዳ። እኔ እዛ ጋር ማንም ሰው እንዲጎዳ አልፈልግም። ሄርሜላም መጎዳት የለባትም፣ ሩታም መጎዳት የለባትም።
በራሱ ስራ ለሚያጠፋና በራሱ ስራ ለተጎዳው ሰው ደግሞ ምንም ማድረግ አይቻልም። የተወዳችሁና የተከበራችሁ ቤተሰቦቻችን እስቲ አጠር ያለ ቪዲዮ ይዣለሁ። እሱም ቪዲዮ ነው። አሁን አንተ ብዙ ነገር እየተባለ ነው። አንተ ደህና መሆንህን ነው የሚያሳስበን። የምንፈልገው ያንተን ደህንነት ነው። ገባ? ደህና መሆንህን ሁላችንም እያሳሰበን ያለው ብዙ ኦዲየንስ እንግዲህ አሁን በጣም ክፍፍል ውስጥ ገብቷል። ግማሹ አብርሃም አውቆ ነው፣ ግማሹ የእውነትም ታሞ ነው የሚል በተስፋ ይጠብቃል። በተስፋ አብርሃም ወደ ራሱ ተመልሶ ጤነኛ ሆኖ ያኔ ማየት እፈልጋለሁ የሚል አለ። ግማሹ ደግሞ እኛን እንደኛው ግራ የተጋባ ደግሞ አብርሃም ከሄርሜላ ለመራቅ ከነሩታ ጋርና ከነ ኤፍሬም ጋር ድራማ እየሰራ ነው ወይ የሚልም አለ። ስለዚህ አንድ ነገር ላይ እንረፍ በቃ። እዚህም ደግሞ ብዙ ነገሮች እየሞከረች ነው ያለችው። አንተ ደህና እንድትሆን እኮ አሁን እኔ ግራ አይገባኝ። ማን ነው እዚህ መሆን የነገራችሁና እሱ ምን ያደርጋል? ለምን እንግዲህ አብርሃም ዛሬ ማለት ነው አሁን ትላንትና ከትላንት ወዲያ ምናምን እንደ ጤነኛ ሰው ነው እያወራ የነበረው፣ አክትም ሲያደርግ የነበረው እንደ ጤነኛ ሰው። ዛሬ ደግሞ እንደ ታማሚ ሰው ነው አክት የሚያደርገው። ቪዲዮውን በደንብ ይሁት። እንደ ታማሚ ሰው ነው አክት እያደረገ ያለው። እዚህ መሆን የሚያውቁት ሩታና ኤፍሬም ናቸው። እነሱ ናቸው እዚህ ካፌ ጠብቀኛል እንመጣለን እዚህ ካፌ ጠብቀኛል አስቀምጠው ሄደው ነው እዚህ እኮ የሆነ ዕቃ ነው ምናምን ልጋዙ ጠብቀን ብለውኝ አብረን የመጣ ነው እኮ እዚህ። እነሱ ቪዲዮ ሊሰሩ ነው የሄዱት። አዎ እሱን አስቀምጠውት እነሱ ቪዲዮ ሊሰሩ ነው የሄዱት። እሱ ግን ዕቃ ምናምን ነገር ብለውኛል ብሎ ቁጭ ብሎ እየጠበቃቸው ነው። እና ከነሱ ውጪ እዚህ እንደመጣ ማንም አያውቅም። እና ግራ ገብቶኝ ነው። ለምንድን ነው እነሱ አንተ እዚህ ሲያስቀምጠው አንተ የምትቀመጠው? አንተ የምትሄድበት ወይ የምትፈልገው ቦታ የለህም ማለት ነው? አይ ከነሱ ጋር ነበርን ከጠዋት ጀምሮና እዚሁ ጠብቀንና መጣን ነገር ብለው ይሄዳው ነው ትናንትና። ምክንያቱም እነሱ የሚሉትን ብቻ ነው እያደረገ ያለው። እነሱ አድርግ የሚሉትን ማለት ነው። ተቀመጥ ሲሉት ይቀመጣል። ባለፈው እንደውም ዳይት ብሎ ነበር። እስቲ ሩታ ተቀመጥ በይ ውስጥ ይቀመጣል እኮ ምናምን እያላት ነበር። ከዛም በኋላ እንደዛ ሲላት ዴቭ ተቀመጥ ስትለው እንኳን ሊቀመጥ ፈቃደኛ አልሆነም። ለምን አንቺ የምትይውን ነው እያደረገ ያለው ስላላት ማለት ነው። አንተ ሩታ መሄድ ያለባትን ቦታ ራሷ ሄዳለች፣ ወይ ደግሞ አብርሃም ሄዳለች። ኤፍሬም ደግሞ መሄድ ያለበት ቦታ ሄዳል፣ አብሮ ሄዳል። ግን የምታደርገው አንተ የምትፈልገው ቦታ ላይ ነበር። ገባ? አንተ የፈለግከውን ነበር የምታደርገው። እዚህ መሄድ እፈልጋለሁ ትላለህ። አብዛኛው ጊዜ ላይ ቀረጻ ላይ ነው የምትሆነው። እኛም ግራ የገባን እኮ ይሄ ነው። በቃ ግራ የገባን ይሄ ነው። በፊት በራሱ የፈለገውን ነገር ያደርጋል። አሁን ግን መኪና የሚነዳለት ኤፍሬም ነው። ይሄን ነገር አድርግ የሚለው ኤፍሬም ነው። ሩታ ነች። እቤት ነው የሚቀመጠው፣ ከቤት አይወጣም። ከልዑል ጋር ነው የሚቀመጠው። ልክ እንደ ልዑል ማለት ነው ጥበቃ የሚደረግለት። ከቤተሰቦቹ ጋር እንዳይገናኝ አድርገውታል። ከቤተሰቦቹ ከኤፍሬም ጋር ብቻ ነው መገናኘት የቻለው ማለት ነው። ስለዚህ ግራ ያጋባን ነገር ይሄ እኮ ነው። አብርሃም የራስን መኪና ይዘህ ከቤት የምትወጣው ተረዳኝ። ከኛ ጋር ያለህ ነገር እንደዚህ አልነበረም። አሁን የበፊት የነበርክበትና አሁን የምታሳልፈው ላይፍ አንድ አይነት አይደለም። በነገራችን ላይ ዛሬ እንግዲህ ሄርሜላ መታ ነበረ ከሚኪ ጋር። ሚኪ እንድታቆም ነው የነገራት። በቃ አቁሚ ነው ያላት። አዎ እሷም ደግሞ እንደ ሴት ልጅ አፍቃሪ ናት። ብዙ ነገሮችን አሳልፋለች። በአንዴ ደግሞ መተውን አትችልም። እንረዳታለን። ገብቷቸዋል። ተስፋ እያደረገችም ነው። አሁን እኮ ጤነኛ አክቲንግ በቃ ማለት ጤነኛ ሰው ሆኖ በቃ አልፈልግሽም በዚህ ምክንያት ምናምን ብሎ ቢሆን እሷም ተስፋ አታደርግም። አሁን ግን ተስፋ እንድታደርግ ሁሉ ነው ያደረጋት ማለት ነው። ተስፋ እንድታደርግ አድርጓት በጣም ይደብራል አይደል? የምታሰበው በራስህ ሁሉ ነገር የምትንቀሳቀስ ያንን እስቲ እንትን ለማለት ሞክር። ዝናብ መጣ ነው ሰሪ ደግሞ የለበስከው ቦዲ ነውና ይቅርታ እንግዲህ ዛሬ ለጉንፋኑ ዝናብ ያጡኛል ሲመጣ ያጡኛል። እሱ ችግር የለውም። እንግዲህ ዝናብ እየዘነበ እንኳን ወደ ውስጥ እንግባ ሲሉት ያጡኛል ነው። ይሄ ማለት በቃ ከዛች ቦታ ላይ እንዳትንቀሳቀስ ተብሏል። ከዛች ቦታ ላይ ሳይንቀሳቀስ እየጠበቃቸው ነው ማለት ነው። በምንድነው አይምሮውን በዚህ ልክ ሊቆጣጠሩ የቻሉት እነሱ ነው? ወይስ ደግሞ እንዳልነው ድራማ ነው፣ የማስመሰል ስራ ነው? ምናልባት እንግዲህ ይሄ ነገር በዚሁ አይቀጥልም፣ ውጤት ይኖረዋል አይደለ? ውጤቱን ደግሞ አብረን እናየዋለን። እዚሁ ናቸው እኮ ይነግሯል። ችግር የለም። አንድ ካፌ ውስጥ እኮ ያለ ነውና ይሄኛው ካፌ ማለት እየተገባ ውስጥ አንድ አይነት ተመሳሳይ ነው። አባ መጥተው ራሱ ቢያጡ ውስጥ ላይ ፈልጉ ሊያጡ ይችላሉ። ተመልከቱ፣ ሊያጡት ይችላሉ። አይችሉም እኮ በቃ ምንም አይችሉም። ስልክ የለም እንዴ? ስልክ አንተ ጋር አይደለም? በቃ አንተ ጋር ከሆነ ይደውልልሃል። እሱ በፍጹም በዛም አያምንም። ስልክ ይደውልልሃል ምናምን በሚለውም እየደወሉ ነው።
አይደለም የኔ ሲመጡ ያሉኝ እዚሁ አውሩኝና ከፈለጋችሁ ሄዱ ችግር የለም እዚሁ እናውራ። ዋናው የኛ ፍላጎት መሰለህ አንተን ነገ ላይ የሆነ ነገሮች ላይ አንተ ወደ ራስህ እንድትመለስ ወደ ቀልብ እንድትመለስ ነው የምፈልገው እና ባለፈው ሩታ ምን ጠይቀናት ነበር ለ3 ቀን እኛ ጋር ይሁን አብርሃም ብለህ ጠይቀናት ነበርና ፍቃደኛ አልነበረችም። ወደ ቤት ካልተመለሰ ቤት አለው ምናምን ብሎ ኤፍሬምም ጓገጭ አለ። ከዛ ተመለሰ ማለት ነው ወደ ቤቱ ማለት ነው። እሱም ዘሎ አይታችኋል። እንደ ቦሳ ጥጃ ነው በሶፋ ላይ ዘሎ ሄዶ የተጠመጠመባት። አድርጎ አያውቅም እኮ ሩታ ላይ እንደዚህ ተጠምጥሞ አያውቅም። ግን አሁን እሷ ስለሌለች ማለት ነው አብርሃም ኤፍሬም የለም። ስለዚህ እሷ ከቡዜ ጋር ተስማማና ለ3 ቀን አብርሃም አይ ችግር የለውም ዳንሻ ይሁን እነሱ ጋር ከኛ ጋር መገናኘቱን እንደ በፊት እኛ ልክ ናት ቡዜ። ምክንያቱም አሁን ቡዜ ጋር ቢሄድ እነሱም አያስቀምጡትም። ይሄ መታወቅ መቻል አለበት። እንደው በፊት አልለያቸውም ያለው አብርሃም እንግዲህ ዛሬ ነገ ሳይነግራቸው እነሱ ጋር ሊሄድ ነው ማለት ነው። ነቡዜ ጋር ሊሄድ ነው። ይሄም እኮ አንድ ለውጥ ነው አይደለ? አንድ ለውጥ ነው። እነሱ ጋር ሆኖ ሞቼ እንኳን ከቤት አልወጣም የሚል ሰውዬ አሁን እንግዲህ ነቡዜ ጋር እመጣለሁ ብሏል። ለውጥ እያሳየ ነው ማለት ነው። ማግኘት ያለበት ሰዓትን አታቋርጥ። ለምን እንደሆነ ታውቃለህ? እኛ ደህንነት እሱም እዚች ጋር የሚለፋው ያንተን ጤና ፈልጎ ነው። እኛም ደግሞ ቤተሰቦች ደህና እንድትሆንልን ነው የምንፈልገው እንጂ የራስህ ላይፍ የራስህ መንገድ መብት ነው። የፈለግከውን ነገር ማድረግ መብት ነው። እንግዲህ እነሱ የት ሊወስዱት ነው የሚችሉት? ምናልባት ሳይካትሪስት ጋር ሊወስዱት ይችላሉ። ምክንያቱም እነ ሩታማ አሁን እንደዚህ ያደረጉበት የሚለው ነገር አቴንሽን እንዲወሰድ አልተፈለገም። ለምን? ምክንያቱም አሁን ግራ የሚያጋባ ነገር ነው አይደለ? አሁን ሳይካትሪስት ጋር ምናምን አብርሃም እነሱን ብቻ ጭንቅላቱ እንዲቆጣጠሩት ያደረጉት በምንድን ነው? በሳይካትሪስት ይመለሳል እንደዚህ ያለ ነገር አላቅም እኔ። እንደዛ ቢሆን እኮ ሙሉ ሰው ቢረሳ ይሄ ልጅ ሰው ረስቶ ምናምን ቢሆን ልክ እኮ ነው። ረስቶ ሰዎቹን ረስቶ ሩታና ኤፍሬምን ብቻ ቢያስታውስ በሳይካትሪስት ሊመለስ ይችላል ብዬ አስባለሁ። አላቅም፣ ይሄም ሊመለስ ይችላል። ግን ደግሞ ምንም የረሳው ነገር የለም አብርሃም ማለት ነው። አብርሃም የመጀመሪያውን አክቲቪቲና በራሱ የመወሰኑ እንትን ነው እንጂ ከዛ ውጪ ምንም ያጣው ነገር የለም። እንደ በፊት ያ ተጫዋቹ ያ ብዙ ነገር ለሰው ልጅ ሟች የሆነው በሰው ተገፍቶ ወይ በሰው ንግግር የሚጓዘው ሳይሆን በራሱ ኮንፊደንስ ያለው ብዙ ነገሮችን ማድረግ የሚችለው ወንድሜን ነው የምፈልገው። አንተ አልገባህ፣ ብዙ ነገሮች አሉ። እኛም ያልገባን ብዙ ነገሮች አሉ። በቃ እንዲገለጥልን እንፈልጋለን። ምን እንደሆነ ለኔም ግልጽ አይደለም። አንተ እንደዚህ የመሆነ ሚስጥር ለኔም ግልጽ አይደለም። የቻልነውን አድርገን ወደ መስመርህ እንድትገባ ስራህን በስነ ስርዓት እንድትሄድ መኪናህም ይዘህ እንድትንቀሳቀስ ማንኛውም ማኔጅ የምታደርጋቸው ነገሮችን እንድታደርግ ነው የኛ ፍላጎት። የሁሉም እንደ ቤተሰብ ቡዜ ልክ ናት። እንደ ኦዲየንስ ደግሞ ከዚህም ያለፈ ነገር ምንድነው የተፈጠረው ነገር የሚለውን ነገር ማወቅ እንፈልጋለን። ሩታ ህይወትህ ትሁን ሄርሜላ ህይወትህ ትሁን እሱ የራስ መጫን። ከዚህ በፊት ካስታወስክ ነግሬህ ነበር ወንድሜ፣ እኔ ያንተ ሳቅና ደስታ ሰላም መሆንህ ነው የሚያስደስተኝ። ሰዎችን አትጉዳ፣ ሴቶችን አትጉዳ፣ ግን ይሆናል የምትለውን አድርግ። እኔም የምስማማው ይሄን ነው። ሴት ልጅ በአንተ ምክንያት መጎዳት የለባትም። አለቀ። መጎዳት የለባትም። ሩታም ከዚህ ፊት ተጎድታ ነበረ፣ ምንም ጥያቄ የለውም። ስለተጎዳችም ነው ወደ ፍቺ ሄደችው። አሁንም ሄርሜላ እየተጎዳች ነው። ሩታ ግን እየተበቀለች ነው። አይ ቲንክ ቲክቶክ ላይ ገብተህ ታውቃለህ? ይሄ ነው ማለት ነው። ይሄ ነው ቲክቶክ አካውንት ውስጥ ገብተህ ታውቃለህ? አብረው አታውቅም አይደል? የራስህ ቲክቶክ ላይ ተጠቅመህ ታውቃለህ? አሁን ላይ እየለቀቀ አይደል? ገብቶ አያውቅም። በራሱ ምንም የሚያደርገው ነገር ስለሌለ ማለት ነው። እየጠቀምክም አይደለም ገብተህ አይደለ? ግን አሁን ለምሳሌ ይሄንን ያው አየኸው፣ ይሄ ማለት አንተ ከልጅ ጋር የምታሳልፈው ጊዜ ነው። ገባህ አይደለ? ምን ያህል በራስህ የምትወስድ ልጅ ነህ። በራስህ በብዙ ነገሮች የምታሳልፍ ልጅ ነህ አብርሃም። አየኸው፣ አንተ እንደዚህ በጣም ነቃ ያልክ ልጅ ነበር አብርሃም። ሳይካትሪስት ማለት እንግዲህ ይሄ ነው። ሳይካትሪስት ማለት አንድ ሰው የሆነ ነገር ረስቶ ከሆነ እነዛን ነገሮች እንዲያስታውስ፣ ያሳለፋቸውን ነገሮች እንዲያሳልፍ፣ ያሳለፋቸውን ነገሮች እንዲያስታውስ ጥረት ማድረግ ነው አይደለ? እሱ ነው በቃ። ስለዚህ አሁን ዳኒም እየሞከረ ነው። ባለሙያ ጋር ሲኬድ ደግሞ የበለጠ አሁን እንደዛ አይደለም ያለበት ሁኔታ። ገባህ አይደለ? ለምንድን ነው ሰው የሚገድብ? ለምንድን ነው ሰው በዚህ ጋር ወጣ የሚል? ለምንድን ነው እነሱ ከሌሉ ማትንቀሳቀሰው? ልጅህ ነው በዚህ ልክ መጠበቅ ያለበት እንጂ አንተ እኮ በራስህ ወስነህ መውጣት መግባት የምትችል ልጅ ነህ አብርሃም። ትክክል። ማናችንም ማለት ነው አሁን ላይ የምንፈልገው ነገር አንተ በራስህ ወስነህ በራስህ ደህና እንድትሆን ብቻ ነው። የሁሉም ፍላጎት እሱ ነው። የሁሉም ፍላጎት የመጀመሪያውን አብርሃም ማግኘት ነው። ድራማ ካልሆነ ማለት ነው። እሺ እዚህ ጋር ምን ሆነ ነበር? አየሁ እንደዚህ ቀልጣፋ የነበረው፣ እንደዚህ የምትስቅ የነበረው፣ እንደዚህ ትጫወት የነበረው ምን ሆነ ነበር? አይ ምን ሆኜ ነው የሚለው እኮ ጥያቄ ነው። እሱ ራሱ ምን ሆኜ ነው አለ። እንግዲህ ዛሬ ራሱን ጠይቋል። እኛም የሆንከውን ግራ ይገባል። ምንድነው የሆንከው? በፊትና አሁን አንድ አይደለም። አሁን አንድ ከቤት አትወጣም። ኤፍሬም ነው አይደል መኪናህን የሚይዘው። በፊት አንተ መኪና ራስህን ይዘህ የምትንቀሳቀሰው። ሁለት ደግሞ የምታደርጋቸው ነገሮች እንደዚህ አልነበሩም።
ጸባይ በራሱ እንደዚህ ፍዝዝ ብለህ ሰዎችን የሚሉህን የምታደርግ ሰው አይደለህም። አዎ ይሄ ነው። አንዳንድ ቀን ነቃ ብሎ ይላል። ዛሬ አሁን አይታችሁት ከሆነ ሙሉ በሙሉ እንደፈዘዘ ነው የጨረሰው ማለት ትችላላችሁ። ቪዲዮ ኤፍሬምን ሰምተህ አይደለም በፊት የምታደርገው እንዲህ አድርግ ሂድ ወደዛ ብሎ አይደለም የምታደርገው በፊት። እስቲ እንትን በል ምንኛለው የሚለው ደግሞ ለእኛም ጥያቄ ነው የሆንከው ነገር። ዛሬ አብርሃም እንግዲህ ወደ ራሱ እየተመለሰ ያለ ይመስላል። ብዙ ነገሮችን እያዳመጠ ነው፣ ተረጋግቶ እያዳመጠ ነው። ሰሞኑ እንደዚህ አያደርግም ነበር፣ አይሰማቸውም ነበር። ያልገባን እንጂ እየሆንክ ያለው ነገር እየታየን ነው። ሁሉም ሰው የሚያየው እኛ የምናየው ነገር ነው። ግን ሳይካትሪስትም ካስፈለገ ሳይካትሪስት እንድታይ ላድርግ። ብዙ ነገር አለ፣ ጊዜ ስጠን እስቲ። እሺ ብሏል። እንግዲህ ተስማምቷል በሐሳባቸው ማለት ነው። በሐሳባቸው ተስማምቷል። ከነሱ ጋር ሄዶ ነገ ጠዋት መተው ይወስዱታል ማለት ነው። ስለዚህ ቢያንስ ማለት ነው ነገ በጠዋት ማለት ነው በጠዋት 12 ሰዓት ላይ በእኛ በጠዋት 12 ሰዓት ላይ አግኘን ቀኔና ጊዜ መተን እንውሰድ። ገባህ? በቃ መተው ይወስዱታል። ሐሳቡን መንገር የለበትም። አስጠንቅቀውታል። ከሰሙ እንደሚያስቀሩት የታወቀ ነው ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።